ሰላም የዴሊ ፎረም ቤተሰቦች፣ ርዕሰ ሊቀ ጳጳስ ሊዮ በቢሊየን የሚቆጠሩ ገንዘብ ለጦርነት የሚያወጡ አምባገነኖች ሲሉ ተቹ። ርዕሰ ሊቀ ጳጳስ ሊዮ በካሜሮን ባደረጉት ንግግር በቢሊየን የሚቆጠር ገንዘብ ለጦርነት የሚያወጡ መሪዎችን ባልተለመደ ሁኔታ በግልጽ አምባገነን ሲሉ ተችተዋል። ይህ የሆነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ እንደገና ከተቿቸው በኋላ ነው። ርዕሰ ሊቀ ጳጳሳት ሊዮ በካሜሮን በአሜንድ ባደረጉት ንግግር ለራሳቸው ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ጥቅም ሲሉ ሃይማኖትና የእግዚአብሔርን ስም የሚጠቀሙ ሰዎችን አውግዘዋል። ጳጳሱም ይህ አመፅን ለማጽደቅ እምነት መጠቀም መሆን በመጥቀስም ኮንነውታል። ለ10 ዓመታት ያህል በዘለቀው ግጭት ለተጎዳው የአካባቢው ማህበረሰብ ባደረጉት ንግግር ሰላምን ለማወጅ ብመጣም ነገር ግን የአካባቢው ነዋሪዎች ለእኔም ሆነ ለመላው ዓለም ሰላምን እያወጁ እንደሆነ ተረድቻለሁ ብለዋል። ሊዮ ጦርነት የሰውን ልጅ እንደሚቀጥፍ ሲያስረዱ ቅድሚያ በሚሰጧቸው ጉዳዮች ላይ ዓለም አቀፍ አለመመጣጠን መኖሩን በመግለጽም ተናግረዋል። የጦርነት ጌቶች ለማውደም የሚፈጃቸው ቅጽበት እንደሆነ የማያውቁ ለመምሰል ይሞክራሉ፣ ነገር ግን መልሶም ለመገንባት የህይወት ዘመን በቂ አይደለም ብለዋል። አክለቡም በቢሊየን የሚቆጠር ዶላር ለግድያና ለውድመት ይውላል፣ ነገር ግን ለፈውስ፣ ለትምህርትና ለማደስ የሚያስፈልግ ሀብቶችን የትም አይገኝም ሲሉም ተናግረዋል። ሊቀ ጳጳሱ የጦርነት ጌቶች ሲሉም የጠሯቸው ወሳኝ የሆኑ የተግባር ለውጥ እንዲያደርጉ ጥሪ አቅርበው ወደ ሰብአዊ ወንድማማችነት የበለጸገና ዘላቂ መንገድ እንዲሸጋገሩ ማሳስበዋል። ዓለም በጥቂት አምባገነኖች እየተናጠች እያለም በብዙ አቃፊና ደጋፊ ወንድሞችና እህቶች ተይዛ ትገኛለች በማለትም ተናግረዋል። የአሜሪካ መከላከያ ሚኒስትር ኢራን የማትስማማ ከሆነ ዳግም ጥቃት እንደሚጀመር አስጠነቀቁ። የአሜሪካው መከላከያ ሚኒስትር ኢራን ከስምምነት ላይ የማትደርስ ከሆነ አሜሪካ ጦር የማጥቃት ዘመቻ ዳግም ለመጀመር ዝግጁ መሆኑን በመግለጽ በብልሃት ኢራን እንድትራመድም ጠይቀዋል። የአሜሪካ መከላከያ ሚኒስትር ፒት ሄግስት እና የፔንታገን የጋራ ወታደራዊ አዛዥ ሊቀመንበር የሆኑት ጀነራል ዳን ኬን እንዲሁም የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ዛሬ በጋራ መግለጫ ሰጥተዋል። ሄግስት ኢራን ከአሜሪካ ጋር በሚኖራት ድርድር በብልሃት እንድትመርጥ አስጠንቅቀዋል። ሚኒስትሩ ጦር ማንኛውም ትዕዛዝ መሳሪያውን አቀባብሎና ለመሄድ ዝግጁ ሆኖ እየተጠባበቀ ነው ሲሉም ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደምታረጋግጥ የገለጹት ሄግስት ይህ በጥሩ መንገድ ወይም በከባድ ሁኔታ እንደሚከናወን ተናግረዋል። ሚኒስትሩ በሆርሙዝ ወሽመጥ ላይ የጣሉትን እገዳ የአሜሪካ ጦር ከ10 በመቶ ባነሰ አቅሙ ተግባራዊ እያደረገ መሆኑንም ገልጸዋል። አክለውም ኢራን የንግድ መርከቦች ላይ ጥቃት ለመፈጸም መዛቷ ጠቅሰው ይህ ቁጥጥር ሳይሆን የባህር ላይ ውንብድና ነው ብለዋል። ጀነራል ኬን ሚኒስትሩ ያሉትን አጠናክረው የአሜሪካ ጦር የማጥቃት ዘመቻውን ለመቀጠል በቅጽበቶች ትዕዛዝ ውስጥ ዝግጁ መሆኑንም አስረድተዋል። አሜሪካ በሆርሙዝ ወሽመጥ ላይ በጣለችው የእንቅስቃሴ ገደብ እስካሁን ድረስ 13 መርከቦች እንዲመለሱ ሲነገራቸው በመመለስ ብልህ ውሳኔ መወሰናቸውንም ጠቅሰዋል። አሜሪካ ተጨማሪ የባህር ኃይል መርከቦችን ማሰማራት እንደማያስፈልጋትም ተሰምቷል። አድሚራል ኩፐር በበኩላቸው አሜሪካ የተኩስ አቁም ጊዜውን ስልቶችንና ብልሃቶችን ለማስተካከል እየተጠቀመችበት መሆኑን ተናግረው ከእስራኤል የተሻለ ወዳጅ በቀጥናው የለንም ብለዋል። የኢራን ፓርላማ አፈ ጉባኤ በሊባኖስ የሚኖሩ የተኩስ አቁም በኢራን ካለው በኩል አስፈላጊ ነው ሲሉም ተናገሩ። የኢራን መገናኛ ብዙኃን አፈ ጉባኤው ሞሐመድ ባገር ጋሊባፍ ከሊባኖስ አቻቸው ናቢ ቤሪ ጋር በስልክ በተወያዩበት ወቅት በሊባኖስ የሚኖሩ የተኩስ አቁም በቴህራን ካለ የተኩስ አቁም እኩል አስፈላጊ ነው ማለታቸው ዘግቧል። ጋሊባፍ አክለውም በኢስላማባድ በነበረ ድርድር ከአሜሪካ ጋር ከዚያም በኋላ ኢራን ጠላቶቿ ቋሚ የተኩስ አቁም ላይ እንዲስማሙም ጫና ስታደርግ እንደነበርም ተናግረዋል። ጋሊባፍ ዛሬ ከፓኪስታን መከላከያ አዛዥ ፊልድ ማርሻል አሲም ሙኒር ጋር መነጋገራቸውን መገናኛ ብዙሃኑ ጠቅሰዋል። የፓኪስታን ልዑክ ወደ ቴህራን የሄደው ኢራንና አሜሪካ መካከል ስለተደረሰው የተኩስ አቁም ለመነጋገር እንደሆነም ተሰምቷል። የኢራን ጦርነት ከተጀመረ ጊዜ አንስቶም ጋሊባፍ በአገሪቱ ፖለቲካ ውስጥ ቁልፍ የፖለቲካ ሰው ሆነውም ታይተዋል። በኢስላማባድ የተደረገው ውይይት ላይ የተገኘው ልዑክ የመሩትም እሳቸው ነበሩ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ትናንት በዋሽንግተንና ቴህራን መካከል በአሸማጋይነት ፓኪስታን በኩል የሚደረጉ የመልእክት ልውውጦች እንደቀጠሉ መሆናቸውንም ተናግረዋል። ነገር ግን የተኩስ አቁም ሊራዝም ስለመቻሉ ያሉት ነገር ግን እንደሌለ ዘገባዎች አስታውቀዋል። እስራኤል በደቡባዊ ሊባኖስ ከቀሪው በሀገሪቱ ክፍል ጋር የሚገናኙ ድልድዮችን ማውደሟ ተሰማ። አንድ ከፍተኛ የሊባኖስ ባለስልጣን የእስራኤል አየር ኃይል
ደቡባዊ ሊባኖስን ከቀሪው የሀገሪቱ ክፍል የሚያገናኝ ድልድይ ማውደሙን ለሮይተርስ የዜና ወኪል አረጋግጠዋል። የሊባኖስ ብሔራዊ የዜና ወኪል በበኩሉ ታይርን ከሲዶን ጋር የሚያገናኘው ቃሲሚዬ ድልድይ በተፈጸመበት 2 ተከታታይ ጥቃት መውደሙን ዘግቧል። እስራኤል ቀደም ሲል ሂዝቦላ የሀገሪቱ መሰረተ ልማቶች እንዳይጠቀም ለማድረግ ድልድዮች ኢላማ አድርጋ ጥቃት እንደምትፈጽም ገልጻ ነበር። ጥቃቶቹ እየተፈጸሙ ያሉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ፕሬዝዳንት ጆሴፍ ኦውን ጋር ዛሬ እንደሚነጋገሩ እየተጠበቀ ባለበት ወቅት ነው። የእስራኤል ጦር 40 ሺህ ያህል ሰዎች እንደሚኖሩበት በሚገመተው ናባቴ ከተማ እንዲሁም የአየር ድብደባ መፈጸሙን ተገልጿል። እስራኤል በደቡባዊ ሊባኖስ በሚገኙ መሰረተ ልማቶች ላይ ጥቃት መፈጸሟም ቀጥላለች። የእስራኤልና ሊባኖስ መሪዎች ሊነጋገሩ ነው የሚለው የፕሬዝዳንት ዶናልድ ትራምፕ የማህበራዊ ትስስር ገጽ ልጥፍ ረቡዕ ምሽት የወጣው ዘርዘር ያለ መረጃ ሳያካትት መሆኑ ተሰምቷል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሊባኖስ ፕሬዝዳንት ጆሴፍ ኦውን በስልክ ቢነጋገሩ እንኳን ትልቅ ትርጉም እንዳለው ተሰምቷል። እስራኤል እንደ አውሮፓውያን አቆጣጠር በ1948 ከተመሰረተች ወዲህ ከሊባኖስ ጋር ዲፕሎማሲያዊ ግንኙነት ኖራት እንደማያውቅ ዘገባዎች አስረድተዋል። አገራቱ ጠላት ሆነው የቆዩ ሲሆን አሜሪካ በዋሽንግተን መቀመጫቸውን ያደረጉ የሁለቱ ሀገራት አምባሳደሮችን በዚህ ሳምንት እንዲነጋገሩ ከማድረጓን በፊት አገራቱም ለመጨረሻ ጊዜ የቀጥታ ውይይት ያደረጉት በ1993 ነበር። ከኢራኑ የ6 ሳምንት አውዳሚ ጦርነት በኋላ የሊባኖስ መንግስት በእስራኤልና በኢራን በሚደገፉ ታጣቂ ቡድኖች ሂዝቦላ መካከል የተኩስ አቁም እንዲደረግ እየጠየቁ ነው። አገሪቱ ከዚህ ጉዳይ ውጪ ከፍተኛ ደረጃ ንግግር ለማድረግም መስማማቷ አጠራጣሪ ነው ተብሏል። እስራኤል የረጅም ጊዜ ግቧ ከሊባኖስ ጋር የሰላም ስምምነት ማድረግ መሆኑንም እየገለጸች ነው። ይሁን እንጂ ሂዝቦላ ትጥቁ ሳይፈታ የተኩስ አቁም ስምምነት እንደማይኖር እስራኤል አስታውቃለች። የእስራኤል መሪዎች የሀገራቸው ዜጎች ከሂዝቦላ ጥቃቶች ለመጠበቅ ነፃ ቀጠና የሚሉትን አካባቢ ለመፍጠር ወታደራዊ ወረራም እንደሚቀጥሉም ተናግረዋል። ኢራን በኦማን በኩል ባለው የሆርሙዝ ክፍል መርከቦች ያለ ጥቃት እንዲያልፉ የሚፈቅድ እቅድ ማቅረቧ ተዘገበ። ኢራን ሆርሙዝን በምትጎራበታት ኦማን በኩል ባለው የወሽመጡ ክፍል የሚጓዙ መርከቦች ጥቃት ሳይፈጸምባቸው የሚያልፉበት መንገድ ልታጤን እንደምትችል የሚገልጽ እቅድ ለአሜሪካ ማቅረቧን ሮይተርስ አይቻለሁ ብሏል። አሜሪካና እስራኤል የከፈቱት ጦርነት ዋነኛ አጀንዳም ከሆኑ ጉዳዮች አንዱ በኢራን የተዘጋው የሆርሙዝ ወሽመጥ ነው። ከዓለም አቀፍ የነዳጅ አቅርቦት 20 በመቶ የሚተላለፍበት ይህ መስመር ከተዘጋ በኋላ የዓለምን የነዳጅ እና የኤነርጂ ገበያን ክፉኛ እያመሰ ይገኛል። ወሽመጡ በመዘጋቱ የተነሳ በመቶዎች የሚቆጠሩ መርከቦች እና ከ1000 በላይ ባህርተኞች መንቀሳቀስ አልቻሉም። ፕሬዚዳንት ትራምፕ ሆርሙዝ እንዲያስከፍት የሚደርስባቸው ጫና የበረታ ሲሆን ያለ ስምምነት በተበተነው የመጀመሪያው የኢራንና የአሜሪካ ድርድር አንዱ አንኳር ነጥብ የሆርሙዝ ወሽመጥ በመክፈት ጉዳይ ነበር። አሜሪካና ኢራን ሌላ ዙር ድርድር ሊያካሄዱ እንደሚችሉም የሚጠቁም ሲሆን ዋነኛ ትኩረታቸው ከሚሆኑ ጉዳዮችም የወሽመጡ ጉዳይ እንደሆነ ተሰምቷል። ኢራን በበኩሏ የድርድር ሀሳብ ማቅረቧም እየተገለጸ ነው። በኦማን ውሃ ላይ የሚያልፉ መርከቦች ከኢራን በኩል ምንም አይነት መስተጓጎል ሳይገጥማቸው እንዲጓዙ ፈቃደኛ ልትሆን እንደምትችል ኢራን መግለጿም እየተሰማ ነው። ኢራን በወሳኝ መተላለፊያ ላይ ያጠመደቻቸውን ፈንጂዎች ለማስወገድ ስለ መስማማቷ እንዲሁም ከእስራኤል ጋር ግንኙነት ያላቸው መርከቦች ጭምር እንዲያልፉ ትፈቅድ እንደሆነ ግን የተገለጸ ነገር የለም። አሜሪካ የቴህራን ወደቦች ላይ የጣለችው እግድ አሁንም ድረስ አለመነሳቱና የአሜሪካ ኢራን ንግግር እንደቀጠለ ተሰምቷል። አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ ሁሉም መርከቦች ላይ የጣለችው እግድ በጸናበት በዚህ ወቅት ሐሙስ አሜሪካ ከኢራን ጋር ውጤታማና ቀጣይነት ያለው ንግግር ማድረጓን እየገለጸች ነው። አሜሪካ የ2 ሳምንት የተኩስ አቁም ስምምነቱ እንዲራዘም በይፋ ጠይቃለች መባሉንም ዋይት ሀውስ አስተባብሏል። ፕሬስ ሴክሬታሪ ካሮሊን ሌቪት አሜሪካ ስምምነት ሊደረስ እንደሚችል ባለው ተስፋ ጥሩ ስሜት እንደሚሰማ ተናግረዋል። ሆኖም ቀጣዩ ዙር ንግግሮች መቼ ሊደረግ እንደሚችል ግን ከመናገር ተቆጥበዋል። ይህ በእንዲህ እንዳለ በአሜሪካና በኢራን ንግግር አሸማጋይ የሆነችው ፓኪስታን ልዑክ ከኢራን መንግስት ጋር ተጨማሪ ውይይት ለማድረግ ቴህራን ውስጥ ይገኛል። አሜሪካ ወደ ኢራን ወደብ የሚገቡና የሚወጡ ማንኛውም መርከቦች ላይ የጣለችው እገዳ እንደጸና ነውም ተብሏል። ዋይት ሀውስ እግዱ ሙሉ በሙሉ እየተተገበረ ነው ያለ ሲሆን ለምን ያህል ጊዜ እንደሚጸና ግን አልጠቀሰም። የአሜሪካ ማዕከላዊ እዝ እግዱ ከተጣለ በኋላ አንድም መርከብ እንዳልገባና እንዳልወጣ የገለጸ ሲሆን 10 መርከቦች እንዲመለሱ ከተነገራቸው በኋላ ትዕዛዙ አክብረው ወደ ኢራን መመለሳቸውን ማስታውቋል።
ቻይና ኢራን የሆርሙዝ ወሽመጥን እንድትከፍት አስጠነቀቀች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራግቺ ተናግረዋል። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት የሚደረግ እንቅስቃሴዎች ነጻነትና ደህንነት ሊኖራቸው ይገባልን ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፍ ማህበረሰብ በሙሉ ጥሪ ነው ማለታቸው መንግስታቸው ባወጣው መግለጫ ጠቅሷል። የቻይና ውጭ ጉዳይ ሚኒስትር የአሁናዊ ሁኔታው በጦርነት እና በሰላም መሀል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየከፈቱ መሆኑን መናገራቸው ኤፒ ዘግቧል። የውጭ ጉዳይ ሚኒስትሩ ቻይና የተኩስ አቁም ስምምነት እንዲጸናና ንግግሮች እንዲቀጥሉ ድጋፍ ታደርጋለች ብለዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ